ታምረ ኢየሱስ ጌታ ኢየሱስ ክርስቶስ ከግብፅ ስለመመለሱ ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ይህ ተአምር ጌታችን ኢየሱስ ክርስቶስ ከግብፅ ሀገር ስለመውጣቱና በጎዳናና በበረሃ ወንበዴዎች ባገኙት ጊዜ ያደረገው ልዩ ልዩ ተአምር ነው። እንደዚሁም ሁሉ ለእኛ የቸርነቱን ምልክት ያድርግ በእውነት ለዘላለሙ። ከዚህ በኋላ በምድረ ግብፅ የእግዚአብሔር መልአክ ለዮሴፍ ተገልጾ ተነስ፣ ሕፃኑና እናቱን ይዘህ ወደ ፍልስጤም ምድር ተመለስ፣ እነሆ ሕፃኑን ሊገድለው የሚፈልገው ንጉሥ ሄሮድስ ሞቷልና አለው። ዮሴፍም የእግዚአብሔር መልአክ እንደነገረው ሕፃኑና እናቱን ይዞ ወደ ፍልስጤም ሀገር ለመሄድ ተነሳ። በጎዳናም ሲሄዱ ሁለት ወንበዴዎች አገኟቸውና አስፈሯቸው። አንደኛው ወንበዴ ግን ልቡ ራራና ሕፃኑን ከእናቱ ክንድ ወስዶ ዓይኖቹን ጉንጮቹና አፉንም እጅ ነሳቸው። ንጽሕት ቅድስት ድንግል የምትሆንም ለእመቤታችንም ገንዘባችሁን እንዳንቀማችሁ ኢየሱስ ክርስቶስ በተባለ በዚህ ሕፃን ስም ቃል እንገባለን አላት። ዳግመኛም ጓደኞቹን ከእነዚህ ሰዎች ገንዘብ የሚደርሳችሁን ለእኔ ተወሉኝ፣ በዚህ ፈንታ እኔ ከሌላው ድርሻዬ እከፍላችኋለሁ አላቸው። ዮሴፍም ሕፃኑና እናቱን ይዞ ሲጓዝ ወንበዴው በፊት ለፊት እየሄደ መንገድ ይመራቸው ነበር። በዚህም ጊዜ ያ ወንበዴ በእንቅፋት ሲሰነካከል ሰይፉ ከድንጋይ ላይ ወደቀና ከሶስት ቦታ ላይ ተቆራረጠ። ሕፃኑም ጥጦስ ሆይ የሰይፍህን ስብርባሪ ሰብስበህ አምጣ አለውና ወንበዴው ጥጦስም ስብርባሪውን ሰብስቦ ሰጠው። በዚህም ጊዜ ሕፃኑ ጌታ ኢየሱስ ክርስቶስ ስብርባሪውን አገጣጠመና እንደ ቀድሞ አድርጎ ሰጠው። ወንበዴውም ጌታ ኢየሱስ ክርስቶስ የተሰበረውን ሰይፍ ቀድሞ እንደነበር አድርጎ ስለሰጠውና አስቀድሞ የማያውቀውን ስሙን አውቆ በስሙ ጥጦስ ብሎ ስለጠራው ፈጽሞ አደነቀ፣ አመስግኖም ሰገደለት። ይልቁንም አምላክነቱን ተረድቶ ጌታዬ ኢየሱስ ክርስቶስ ሆይ በአንተ እምነት ጸንተው ከሚኖሩ እንደ አንዱ አድርገኝ በማለት ማለደ። ዮሴፍም ወንበዴውን እየሸኘው የጌታ ኢየሱስ ክርስቶስን እጅ ይዞ በወንበዴው ራስ ላይ ጫነው። ወንበዴውም ተጎንብሶ አቤቱ ጌታዬ ሆይ በእኔ ላይ ቸርነትህን አሳድር፣ ባርከኝ አለው። ጌታ ኢየሱስ ክርስቶስም መልሶ አዳምን ቀድመህ ወደ ገነት እንድትገባ እውነት እልሃለሁ ቁልፉም ከአብ ዘንድ ይሰጥሃል አለው። ከወንበዴዎቹ አንዱም ይህን አነጋገር ሰምቶ ሳቀበት፣ ተቀጻጸበበትም። ይህም ባለ ዘመኑ ሁሉ የሰው ደም ሲያፈስ የኖረ ወንበዴ ከአዳም ቀድሞ ገነት ይገባልን? መክፈቻውም ይሰጠዋልን? ማለቱ በእውነት ከደቂቀ ነቢያት ወገን ቢሆን ነውን? ብሎ ዘበተበት። ጌታ ኢየሱስ ክርስቶስም ሲቀጻጸበውና ሲስቅ ተመልክቶ ዳርክስ ሆይ ከጥጦስ ጋር የዘላለም ሕይወትን አትወርስ፣ የጌታህና የፈጣሪን ቃል አላመንህምና አለው። ወንበዴውም ከጌታ ኢየሱስ ክርስቶስ አነጋገርና ስሙን ሳያውቅ ስሙን ሲጠራው በመስማቱ በጣም ተደነቀ። በሐሳቡም ይህ ሕፃን ስውሩን ነገር ያውቅ ዘንድ ስልጣን ወይም እውቀት ከምን ተሰጠው? በእውነት ከደቂቀ ነቢያት ወገን እንደሆነ ልረዳ እፈልጋለሁ አለ። የተማረ የሆነ የወንበዴዎቹ አለቃ መልሶ በእውነት የዓለም መድኃኒት ክርስቶስ የተባለ ይህ ሕፃን ነው፣ እናቱም ይህች ድንግል ናት አለው። ከዚህም በኋላ ተለያይተው ወደ የበዓታቸው ሄዱ። ዮሴፍ ግን ሕፃኑና እናቱን ይዞ ወደ ናዝሬት ሄደ። የሰማይና የምድር አምላክ በመጣ ጊዜ ናዝራዊ ይባላል ሲል ነቢዩ የተናገረው ቃል ይፈጽም ዘንድ ግድ አለውና። ግብፃዊው ነቢይም እግዚአብሔር በኋለኛው ዘመን በናዝሬት በተገለጸ ጊዜ መንግስትን፣ ክህነትን፣ ትንቢትንም ከእስራኤል ልጆች ወስዶ ገንዘብ ያደርጋል፣ እነሱን ግን በዓለም ላይ ይበትናቸዋል። ከዚያም ተመልሰው በቀደመ ስርዓታቸው ጸንተው ሊኖሩ አይችሉም ብሏልና። ጌታ ኢየሱስ ክርስቶስም ናዝሬት ገብቶ በተቀመጠበት ጊዜ ታላላቅ ተአምራትን ማድረግ ጀመረ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። ታምረ ማርያም ልመናዋ ክብሯ በእውነት ለዘላለም በእኛ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ባለመርከብ በፈሳሽ ውሃ ማሻገርን እንደከለከላትና ድንጋዮች እንደ መርከብ ሆነው እንዳሻገሯት ተነገረ። ይገድሉት ዘንድ ሕፃኑን የሚሹት በአማልክት አምላክ ቃልና ትእዛዝ ከሞቱ በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ተሰዳ ከሄደችበት ከደብረ ቁስቋምና ግብፅ ከሚባል ሀገር በተመለሰች ጊዜ ወደ አባቷ ወደ ዳዊት ሀገር ደስ ብሏ ስትመለስ ልትሻገር ወዳ ከፈሳሽ ውሃ ዳር ደረሰች። የመርከቡንም ባለቤት እግዚአብሔርን ስለመውደድ አሻግረኝ ብላ ለመነችው። እሱም ልትሻገሪ እስከወደድሽ እንደ ሰው ሁሉ ዋጋዬን ስጭኝ አላት። የተመሰገነች እመቤታችንም ድካሜን አይተህ በጎ ስራ ስራልኝ፣ ይልቁንም ስለዚህ ልጅ ብለህ አሻግረኝ አለችው። ያ የመርከቡ ባለቤትም እኔ ያለ ዋጋ ምንም ምን አላሻግርሽም አላት። እመቤታችንም የመርከቡን ባለቤት ልብ ሰይጣን እንዳጸናው ባወቀች ጊዜ ልጄ ሆይ ወልደ እግዚአብሔር ከሆንህ
ይህን ትልቅ ወንዝ ለመሻገር ድንቅ ተአምራት እንድታደርግ እለምንሃለሁ እያለች ልጇን ማለደችው። እናቱም እመቤታችን ከደብረ ቁስቋምና ከግብፅ አውራጃዎች በተመለሰች ጊዜ ያን ጊዜ ሕፃን ጌታ አፉ ተፈቶ አንደበቱ ቀንቶ እናቱን ፈጽሞ የሚያምረውና የሚበልጠውንም ነገር ሁሉ ይመክራት ነበር። ያን ጊዜም እናቱን የወለድሽኝ እናቴ ሆይ አትዘኝ ብሎ መለሰላት። በእኔ ፈቃድ፣ በአባቴን ፈቃድ፣ በመንፈስ ቅዱስን ፈቃድ ከአንቺ ሰው ሁኛለሁና ሰው መሆኔንም ከአባቴ በቀር መስተፍሲ ከሚሆን ከመንፈስ ቅዱስን በቀር ያወቀ የለም። ዳግመኛ በሕያዋንና በሙታን ለመፍረድ ለሁሉም እንደ ሥራው እከፍሎ ዘንድ መምጣቴን የሚያውቅ የለም። ያችንም ሰዓት የሰማይ መላእክትም ቢሆኑ የአዳም ልጆችም ቢሆኑ ከእኔና ከአባቴ ከእኔ ጋር አንድ ከሚሆን ከመንፈስ ቅዱስም በቀር የሚያውቃት የለም። ያን ጊዜስ አመፅን የሚናገር አንደበት ይዘጋል ብሎ የሚያመሰግን አባትሽ ዳዊት እንደተናገረ እከራከራለሁ የሚል እንደ ድዳ ምላሽ ያጣል። እናቱ እመቤታችን ቅድስት ድንግል ማርያም ግን ይህን ሁሉ ታስተውለው በልቦናዋም ታሳድረው ነበር። ጌታችን ኢየሱስ ክርስቶስም ለእናቱ ለቅድስት ድንግል ማርያም ይህን ከነገረ በኋላ ቀኝ እጁን አንስቶ ወንዙን ተሻግሮ ጢር በሚባል ተራራ ያሉትን ድንጋዮችን ጠቀሳቸው። ያን ጊዜም እኒህ ድንጋዮች እየተገለባበጡ መጥተው እንደ መርከብ ሆነው በፈሳሽ ባህር ላይ ተንሳፈፉ። ከሰሎሜና ከዮሴፍ ጋር እናቱና ሕፃኑን አሻገሯቸው። እነዚህ ድንጋዮችም እስከ ዛሬ ድረስ በፈሳሽ ባህር ዳርቻ አሉ። እነዚህም ድንጋዮች ያዩ ሰዎች ሁሉ እጹብ እጹብ እያሉ ያደንቃሉ። ብቻውን ድንቅ ተአምራት ያደረገው እስራኤልን የፈጠረ እግዚአብሔር ይክበር ይመስገን፣ የጌትነቱም ስም ይክበር ይመስገን እያሉ ያመሰግናሉ። እኒህ የተባረኩ ሰዎች ከዚያ ወንዝ ከተሻገሩ በኋላ በዚች ሀገር 8 ቀን ኖሩ። ከዚህም በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስላደረገላት መልካም ስራ ሁሉ እግዚአብሔርን ፈጽማ እያመሰገነች ወደ አባቷ ወደ ዳዊት ሀገር ተመለሰች። ልመናዋ ክብሯ በእውነት ለዘላለም ይደርብን።